የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን በዛሬው ዕለት በደባስ ወርቅ የተዘጋጁና የተሰጡ አስተያየቶችን ይዘን ቀርበናል። አብራችሁን ቆዩ። በዚህ ጽሑፍ ደባስ ወርቅ ሁለት ትችቶችን አዘጋጅቷል። የመጀመሪያው አስተያየት የፋኖን አመጽና በክልሉ ቀጣይነት ያለውን ተጽዕኖ ባጭሩ ይገመግማል። ይህም ያላለቁ ዓላማዎችን አጉልቶ ያሳያል። የውድቀት ምክንያቶችን ያብራራል። ፋኖ ከአገው ሕዝብ ጋር ያለውን የሻከረ ግንኙነት ይመረምራል። እንዲሁም ኢዲሞክራሲያዊ ባህሪያቸውን ከቅርብ ጊዜ ወዲህ የተከሰቱ አዎንታዊ ምልክቶች እንዳሉ ጎን ለጎን ተነሳሽነታቸው ምንም ይሁን ምን በፋኖ ውስጥ ያለውን ልዩነት ይገልጻል። ባዩ ጓጉሳና በዚህ ገምስ ወሪት የሚገኘውን ፋኖ ከሌሎች ፋኖች ሁሉ በተለየ ሁኔታ በአገው ሕዝብ ላይ ከፍተኛ ጠላትነት ያለው መሆኑን በጭካኔ ተግባሩ እንዳረጋገጠ ገልጿል። ይህንን የሚገልጽ ትንታኔውንም እንደሚከተለው አቅርቧል። 1. በአማራ ክልል የፋኖ አመጽ ባለፉት 2 ዓመታት በስፋት ሲሰራጭ የቆየ ሲሆን ከምስራቅ እስከ ምዕራብና ከሰሜን እስከ ደቡብ ያለውን አካባቢ ሁሉ ያዳረሰ የሄደበት ሁኔታ እንዳለ ይታወቃል። ከአገዋዊ ዞን ዋግምራና ከደቡብ ወሎ የተወሰነ ክፍሎች በስተቀር ፋኖ እስከ 2024 መጨረሻ ድረስ ሰፊ ህዝባዊ ድጋፍ አግኝቷል ማለት ይቻላል። ይህም የሆነበት ምክንያት ደግሞ ያለምንም ቅድመ ሁኔታ የህዝብ ድጋፍና እምነትን ለፖለቲካ አጀንዳ በመዋል ይመስላል። እንዲሁም ከክልሉ ከፍተኛ የመንግስት ባለስልጣናት ጋር የመተባበርና በተወሰኑ ኮማንደሮች ውስጥ ለውስጥ በተደረገው እርዳታ ተብሎ ይቀመጣል። እነዚህ ምክንያቶችን ፋኖን በፍጥነት ትልቅ ኃይል እንዲሆን አስችለውታል። ከቅርብ ወዲህ የትጥቅና የፖለቲካ እንቅስቃሴ ካደረጉት አንጃዎች በአጭር ጊዜ ውስጥ ይህን ያህል ሰፊ የህዝብ ድጋፍ ያገኘ አማጺ ኃይል የለም ያስብላል። ሆኖም ይህ ህዝባዊ ድጋፍ ቢኖርም ፋኖ ዓላማው ማሳካት ቀርቶ ወደ ዓላማው መስመር መቅረብ አልቻለም። ለዚህ መሰናክል ደግሞ በርካታ ምክንያቶችን መጥቀስ ይቻላል። እነሱም የተራቀቁ ቴክኖሎጂ እጥረት፣ የውስጥ የስልጣን ሽኩቻና የዘር ጥራት ላይ ትኩረት መስጠትን ጨምሮ የብሔር ጥራት ጉዳይ በተለይ ከቅርብ ጊዜ ወዲህ አማራውን ማን ሊመራው ይገባል በሚለው ክርክር ውስጥ በመግባታቸው የእርስ በርስ ንትርክ መፍጠራቸው ጎልተው የሚጠቀሱ ምክንያቶች ናቸው። ሌላው እንደ ዓለም አቀፉ የዲያስፖራ የፋኖ አስተባባሪ ኮሚቴ ያሉ በውጭ ሀገራት የሚገኙ የፋኖ ቡድኖችም ቢሆኑ የአማራ መሪዎች መመረጥ ያለባቸው ካለፉት 7 ትውልዶች የዘር ግንዳቸው ሙሉ በሙሉ አማራ ከሆኑ ግለሰቦች ብቻ የመጡ መሆን አለባቸው የሚል ሀሳብ አቅርበዋል። ይህ መስፈርት በተለይ ለቁልፍ የአመራር ቦታዎችን የሚመለከት እንጂ የበታችን ደረጃ አይመለከትም። በዚህ ቡድን ሀሳብ መሰረትም አማራንን ብለው የአማርኛ ቋንቋ የሚናገሩ ነገር ግን የተለያየ የዘር ግንድ ያላቸው ግለሰቦች ለምሳሌ አገዎች፣ ትግሬዎችና ኦሮሞዎች በአማራ ትግል ላይ በአመራር ቦታ ከያዙ እንደ ሰርጎ ገቦች ተደርገው ይቆጠራሉ። ስለዚህ በአማራ ትግል ላይ ቁልፍ የአመራር ቦታ መሪ ለመሆን እስከ 7 ጉልበት ድረስ በዘር አማራ መሆን አለባቸው። ሰርጎ ገቦቹ እስከ 7 ጉልበት ድረስ ይጠረጋሉ። እንደዚህ አይነት አስተሳሰቦች የጥላቻ ንግግር ተብለው ይጠቀሳሉ። ጉዳዩ ፖለቲከኛውን አቶ ልደቱ አያሌውን እጅግ በጣም ቁጣን የቀሰቀሰ ጉዳይ ሆኖ ተገኝቷል። ይሁን እንጂ አቶ ገዱ አንዳርጋቸውን ጨምሮ አንዳንድ የፖለቲካ ሊቃንን የሚሉት ግን ለዚህ አከራካሪ አመለካከት ደንታ ቢስ ሆነው ታይተዋል። ይህ አመለካከት የኢንተርናሽናል ፋኖ አመለካከት ብቻ አይደለም። ተመሳሳይ እምነት የሚያራምዱ እንደ አንድ አማራ ያሉ የፖለቲካ ቡድኖችም አሉ። የአንድ አማራ ፕሮፓጋንዳ በንጽጽር ሲታይ ለዘብተኛ ቢመስልም ያዋድሮ ቃሪያ ነው። የአማራ ተቃውሞ መመራት ያለበት በዘር አማራ በሆኑ ሰዎች ብቻ ነው። እንደ ኢሮፓያን አቆጣጠር የካቲት 11 ቀን 2025 አንድ አማራ የተባለ አማጺ ቡድን ዘመነ ካሴ የአማራ ንቅናቄ መሪ ሊሆን አይገባም ብሎ የተቃውሞ ቪዲዮውን በቲክቶክ ሁሉ ተሰራጭቷል። ይህ የፖለቲካ አቋም የተሳሳተ ሆኖ አግኝቼዋለሁ። እንግዲህ የብሔር ማንነት በትውልድ ሀረግ ይወረሳል ካል ዘመነ ካሴ፣ የቆየ ሞላ፣ አስረስ ማረ ዳምጤ ወይም ሻለቃ ዝናቡ አገው ከሆኑ አገው ናቸው። የተፈጥሮ ባህሪያቸው ስለሆነ ሊፋቅ ሊለወጥ አይችልም። ስለዚህ በተፈጥሮ ማንነታቸው ላይ ተመስርተው ግለሰቦችን ማጥቃት ውሎ አድሮ ማህበረሰቡንም ሀገራችንንም ከዚህ በከፋ ሁኔታ መውዳቱ አይቀሬ ነው። ቀጥሎም ለዓለም አቀፍ ፋኖና ለአንድ አማራ ጥቂት ጥያቄዎች አሉኝ። አንደኛ፣ ግለሰቦች በብሔራቸው ማንነት ምክንያት የመሪነት ቦታ እንዳይይዙ የሚከለክል በዓለም አቀፍም ሆነ በሀገር አቀፍ ደረጃ የህግ ድንጋጌ አለ ወይ? ሁለተኛ፣ አገዎቹ ከአማራ ፋኖ ተለይተው በራሳቸው ተደራጅተው እንዲንቀሳቀሱና አጋር እንዲሆኑ ነው የምትፈልጉት? ከላይ ለመግለጽ እንደሞከርኩት ፋኖ ከአገው ህዝብ ጋር ያለውን ግንኙነት በተመለከተ ገና ከጅምሩ የጠላትነት ባህሪያትን አንጸባርቋል። በተለይም ባዩ ጓጉሳ በዚገምና በጃዊ አስከፊ ግፍ አስከትሏል። በዚህ ምክንያት በመቶዎች የሚቆጠሩ ንጹሃን ዜጎች ተጨፍጭፈዋል። በሺዎች የሚቆጠሩ ተፈናቅለዋል። ከተሞችና መንደሮች ተቃጥለዋል። የምግብ እህል ወድሟል። የቤት እንስሳት ተዘርፏል። ብዙ ቤተ ክርስቲያናትም ወድሟል። ነገር ግን ከቅርብ ጊዜ ወዲህ በዘመነ ካሴ የሚመራው ፋኖ መሬት ላይ ያለውን እውነታ የመቀበል ምልክት አሳይቶ ተመልክቻለሁ። ይኸውም የአገው ፈረሰኞች ማህበር 85ኛ ዓመት የምስረታ በዓል ጋር በተያያዘ የሰጡት መግለጫ አዎንታዊ ሀቅ ይታይበታል። የአገው ህዝብ ለስልጣኔ ያበረከተው አስተዋጽኦና በኢትዮጵያ ውስጥ ስለነበረው ጉልህ ሚና በተጨባጭ እውነታዎችን በተሟላ መልኩ በመጥቀስ መግለጫ ሰጥቶበታል። ይህ ታሪካዊ መግለጫው ምክንያታዊ፣ የበሰለና የማይከራከር እውነት ነበር ማለት ይቻላል። እንዲህ ያለው አመለካከት ቢዳብር መልካም ነው።
ነገር ግን ፋኖ ከ18ኛው ክፍለ ዘመን የወረሰውን የተዛባ የትርክት የፖለቲካ አመለካከቱን ማስተካከል አለበት። ስለ ዲሞክራሲ ሲታሰብ ራስን በራስ የመወሰን መብቶችን፣ የሀሳብ ልዕልናን፣ እኩልነትን፣ አንድነትን እንዲሁም በዩኒየን አጋርነትን የመሳሰሉ ግንዛቤዎችን እንደገና በእውቀት ማዳበር አለበት። ምክንያቱም የዲሞክራሲ መርሆች ናቸውና። ይህ ለዲሞክራሲ አስፈላጊም ብቻ ሳይሆን ዘላቂ ሰላም፣ ልማትና እውነተኛ የህዝባዊ አጋርነትን ያጎለብታል። በተለይም ፋኖ ስለ ዩኒየን የያዘውን የፖለቲካ አመለካከት ማስተካከል አለበት። ዩኒየን መምጣት የሚችለው በህዝቦች ፍላጎት ብቻ ነው። ይህ ማለት ወደ ዩኒየኑ መግባት የሚፈልግ ክፍለ ሀገር ወይም ዞን መጀመሪያ እያንዳንዱ ክልላዊ መንግስት ይመሰርታል። ክልላዊ መንግስት ከፈጠሩ በኋላ በጋራ ጥቅምና መከባበር ላይ የተመሰረተ ዩኒየን ለመፍጠር ህጋዊ ድርድር ማድረግ ይችላሉ። እኔ ባለኝ መረጃ ከላይ የጠቀስኩት ሁኔታ የንድፈ ሀሳብ ብቻ አይደለም፣ ከሚመለከታቸው አካላት ጋር ጭምር ውይይት የተደረገበት ነው። በ2020 የተጀመረ ሀሳብ ሲሆን ከ3 ወር በፊት አፕዴት ሆኗል። በወቅቱ ካልተጠቀሙበት እድሉ ሊያመልጥ ይችላል። 2 አዮ ጓጉሳና ዚገም ያንጃበበው አደጋ። ሁለተኛው ውይይት የሚያተኩረው በክልሉ ውስጥ ያለውን የፋኖ ቡድን በመለየት ላይ ሲሆን በአዮ ጓጉሳና በዚገም ወረዳዎች የሚንቀሳቀሰው ፋኖ ከሌሎች ፋኖ ቡድኖች ሁሉ በተለየ ሁኔታ ጸረ አገውና ጸረ ቤተ ክርስቲያን ነው። በአዮ ጓጉሳና በዚገም ላይ በፋኖ የተፈጸመውን ግፍ አይነት አላየውም፣ አልሰማውም። ከተፈጸሙት ግፍ ውስጥ ጥቂቶቹን እንደሚከተለው ዘረዝራለሁ። 1 ንብረት ወድሟል። ወደ 6000 መኖሪያ ቤቶች ሆን ተብሎ ተቃጥለዋል። 2 የቁም እንስሳት ወደ 5000 ከብቶች ተዘርፈዋል። 3 ለምግብ የሚሆን ወደ 60,000 ኩንታል እህል በእሳት ወድሟል። 4 በአምበላና አካባቢው 284 ንጹሃን ዜጎች ተገለዋል። 500 ግለሰቦች ታግተው ወደ ማይታወቁ ቦታዎች ተንቀሳቅሰዋል። 611,000 ሰዎች ተፈናቅለዋል። ሰብአዊ እርዳታም አልተደረገላቸውም። ከሶሪት ከኢናባራና ጎሬ የተፈናቀሉ አገዎች እስካሁን ወደ ቦታቸው አልተመለሱም። ግድያና ዘረፋም እንደቀጠለ ነው። 7 አምበላ ጉሃና አካባቢው ከተሞችና ቀበሌዎች ሆን ተብሎ ተቃጥለዋል፣ ወድመዋል። አብያተ ክርስቲያናት እንኳን አልተረፉም። የሚከተሉት አብያተ ክርስቲያናት ተዘርፈዋል ወይም በከፊሉ ተቃጥለዋል። 1 ጦርነት ማርያም፣ 2 ማቺ ኢየሱስ፣ 3 ጎሪ ሚካኤል፣ 4 ጉርጃ ተክለ ሃይማኖት፣ 5 አምበላ ስላሴ፣ 6 አምበላ ኪዳነ ምሕረት፣ 7 አምበላ ኢየሱስ፣ 8 አምበላ ዘራብሩክ፣ 9 ኩራፌ ገብርኤል፣ 10 ሶሪት ጊዮርጊስ፣ 11 ሻውራ ገብርኤል፣ 12 ፊላፕ ቁስቋም፣ 13 አባቦ፣ 14 ካርካር ክርስቶስ ሳምራ፣ 15 ሊል ኤልያስ፣ 16 ይሁዲት ኪዳነ ምሕረት፣ 17 ቦጌ ላሊበላ፣ 18 ኢናባራ ቅድስት ማርያም፣ 19 አንበር ሚካኤል፣ 20 አምቦ ጊዮርጊስ፣ 21 ኩፐር ማርያም፣ 22 ሁልሳ ባለ እግዚአብሔር፣ 23 ደግሰብ ስላሴ፣ 24 ጃሞራ ማርያም፣ 25 ጃሞራ ባታ፣ 26 አንበላ ሚካኤል፣ 27 እምቢልታ ኪዳነ ምሕረት። በአሁኑ ጊዜ በአዮ ጓጉሳ፣ ይሁዲት፣ ኢናባራ፣ የጎሪና ሶሪት ወረራ፣ ዘረፋና ግድያ አለ። ለምሳሌ እንደ አውሮፓውያን አቆጣጠር የካቲት 19 ቀን 2025 4 ገበሬዎች በፋኖ ተገድለዋል። እነሱም 1 እርቂሁን መኮንን፣ 2 አትንኩት ምናዬ፣ 3 ሀብታሙ ምናዬ፣ 4 አደራው ስሜነ። በሚያሳዝን ሁኔታ የአካባቢው አስተዳዳሪዎችና የዞኑ አመራሮችም ፋኖ ወረራውን እንዲቀጥል እየረዱት ይመስላል። መከላከያ በአካባቢው ከሚንቀሳቀሰው ፋኖ ላይ ለምን እርምጃ አልወሰደም? ቢያንስ ገበሬዎቹ ራሳቸውን መከላከል እንዲችሉ የሎጂስቲክ ድጋፍ እንኳን ለምን አላደረገም? እነዚህ ገበሬዎች በዚያች በክፉ ሰዓት ከመከላከያ ጎን ተሰልፈው የሞቱ የቆሰሉ አይደለምን? አሁንም ቢሆን የፋኖ ደጋፊዎች በጎሃ ወደ መኖሪያቸው በተመለሰው ሙስሊም ማህበረሰብ አባላት ላይ ብጥብጥ ለመቀስቀስ ማቀዳቸውን መረጃዎች እየወጡ ነው። በድብቅ የሚንቀሳቀሱ የፋኖ ደጋፊዎች ድርጊቱን ለመፈጸም ግለሰቦችን እየከፈሉት ይገኛሉ ተብሏል። ይህ መረጃ እውነት ከሆነ ህብረተሰቡ ነቅቶ መጠበቅና የሃይማኖት ልዩነት ሳይገድበው ተጨማሪ የሰብአዊ መብት ጥሰቶችን ለመከላከል በጋራ መስራት አለባቸው እላለሁ። እንዲሁም በአካባቢው ዘላቂ ሰላም እንዲሰፍን የሙስሊምና የክርስቲያን ማህበረሰብ አባላት ተባብረው ከሶሪትና ኢናባራ አካባቢዎች የሚንቀሳቀሰውን ፋኖ በጋራ ማጽዳት ያስፈልጋል ብዬ አምናለሁ። ፍትህ ለተነፈጉ ፍትህ እየተመኘው በሌላ ጽሁፍ እስክንገናኝ በሰላም ቆዩልኝ በማለት አቶ ደባሱ ወርቄ አስተያየታቸውን አጋርተዋል። የዛሬውን ፕሮግራም በዚህ ያጠናቀናል። በሌላ ፕሮግራም እስክንገናኝ ሰላም ሁኑ።